ኢየሱስ አምላክ ነው ካሉ ሶስተኛ መናነሳው ጥያቄ የራሱ የሆነ ኃይልና ስልጣን እንደሌለው መናገሩ። አምላክ ከሆነ ለምን እኔ ከራሴ ምንም ነገር ማድረግ አልችልም ብሎ ለምን ይናገራል? የቱ ጋር ካሉን ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ በዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ እኔ ከራሴ አንዳች ነገር ላደርግ አይቻለኝም፣ እንደሰማሁኝ እፈርዳለሁ፣ ፍርዴም ቅን ነው፣ የላከኝን ፈቃድ እንጂ ፈቃዴን አልሻምና። እኔ ስለኔ ስለራሴ በመሰክር ምስክሬ እውነት አይደለም፣ ስለኔ የሚመሰክረው ሌላ ነው፣ የእርሱ ምስክርነትም እውነት እንደሆነ አውቃለሁ ይላል። ሁለት ጥያቄ አለ። ቁጥር 30 ላይ ነው ዮሐንስ ወንጌል ምዕራፍ 5 እኔ ከራሴ አንዳች ላደርግ አይቻለኝም ካለ ታዲያ ምኑ ነው አምላክነቱ ስንላቸው ኢየሱስ እኮ ይሄን የተናገረው ምንም ነገር ማድረግ አልችልም ያለው እኛን ሊያድነን ሰው ሆኖ የሰው ስጋ ለብሶ ስለመጣ ነው። የዛኔ የሰው ስጋ ስለለበሰ የሰው ስጋ ደግሞ ባህሪው ደካማ ስለሆነ እሱም ምንም ማድረግ አልችልም አለ ይሉናል። መልካም እኛን ሊያድነን የሰው ስጋ ለብሶ ሰው ሆኖ ከመጣ በዛ ሰዓት ማድረግ የሚችለው ደግሞ ማን ነበር እንበላቸዋ? እሺ እሱ በቃ ስጋ ለብሶ መጥቷል። ከሁሉን ቻይነት ወደ አለመቻል ተሸጋግሯል አይደለም? ከፈጣሪነት የፍጡሩን ስጋ ለብሶ መጥቷል። ስለዚህ አልችልም አለ። አንተ ካልቻልክ አንተ በማትችልበት ጊዜ ማን ነበር የሚችለው ነው ጥያቄው። አይ እሱ እኮ ፍጹም ሰው ፍጹም አምላክ ነው ይሏቸዋል ሁለቱንም። ስለዚህ በፍጹም አምላክነቱ ሁሉን ሲችል በፍጹም ሰውነቱ ደግሞ ይደክም ይራብ ይጠማ ነበር አይችልም ነበር ይላሉ። የሚችለውም እሱ ነው ማይችለውም እሱ ነበር ማለት ነው። እንዴት ነው ፍጹም ሰው ነው ፍጹም አምላክ ነው የሚለውን ሁለቱን አንድ ላይ መውሰድ የምንችለው? ፍጹም ሰው ነው ማለት እኮ አምላክ አይደለም ማለት ነው። ፍጹም አምላክ ነው ማለት ደግሞ ሰው አይደለም ማለት ነው። ሁለት ተቃራኒ የሆኑ ሰውና አምላክነትን በፍጹምና በአንድ ስብዕና ውስጥ እንዴት አድርገን ነው መግለጽ የምንችለው? ብረትን ታያላችሁ ይሏቸዋል። ጥቅስ እንግዲህ የከበደው ሰው በምሳሌ አንዳንድ ያልገባውን ሰው ምናልባት ማጠራጠር ከቻለ እሳት ላይ ስታስቀምጡት በደንብ ከመጋሉ የተነሳ ብረቱ ምን ሆነ ይባላል? እሳት ሆነ ይባላል። እሳት ሆነ ስንል ብረትነቱን ለቆ ነው እንዴ? አይደለም። ብረት ነው ስንል እሳትነት ባህሪውን አጥፍቶ ነው? አይደለም። ስለዚህ ብረቱ እሳት ሆነ እንደሚባለው አምላክ አምላክነቱን ሳይለቅ ሰው ሆነ እንላለን። አምላክ ሰው ሆነ፣ ሰው አምላክ ሆነ በተዋህዶ ማለት ነው። አምላክ ራሱ ሰው ሆኗል፣ ሰውም ምን ሆኗል? አይለያዩም፣ አይነጣጠሉም። እናንተ ግራ የገባችሁ አምላክነቱን ከስጋው ነጠላችሁ ስለምታዩት ነው ይሉናል። መርሐባ። ይሄ ከሆነ እምነታችሁ አምላክ ሰው ከሆነ ሰውም አምላክ ከሆነ በተዋህዶ ካልተነጣጠለ ከሁለት ባህሪ አንድ ባህሪ ከሁለት አካል አንድ አካልን ይዞ ከመጣ በመስቀል ላይ ለኛ ኃጢአት ሞተ ባላችሁበት ጊዜ የሞተውስ ማን ነው? አሁንም እናንተ እንዳትነጥሉ ልክ ዱንያ ላይ እኛን መነጠል የለም እንዳላችሁት መስቀል ላይስ ማን ነው የሞተው? ስጋ የለበሰ አምላክ ሞተ በሏ። አይ አምላክ አይሞትም ይላሉ። ማን ነው ታዲያ የሞተው? ስጋ ነው። አሃ ተነጥሎ ነበር የዛኔ አምላክነቱ እንዳይሞት። በሚበላ በሚጠጣ ሰዓት ግን ይሄን መልስ ሰጣችሁን። ሲሞትስ እንዴት አድርገን ነው የምንቀበለው? በስጋ ሞተ በመንፈስ ግን ሕያው ሆነ ትላላችሁ። ይሄ አምላክነት አይደለም። እኛም እኮ መንፈሳችን ሩሃችን አይሞትም። ነገር ግን ያልሞተው ማን ነው? በዛ ሰዓት የሞተው ማን ነው? እነዚህ ናቸው እንግዲህ ብዙ ጊዜ አከራካሪ የሆኑት። ቀጥታና ግልጽ መልስ ስለሌላቸው ብዙ ጊዜ ሰዎችን በምሳሌ በሎጂክ ነው አእምሯቸውን ለመያዝ የሚደረገው ጥረት። ሎጂክን ሌላ ሎጂክ ያፈረሰው ጊዜ ምን ሊሆኑ ነው? አያስኬድም። ይሄ ምንም ብረት እሳት ሆነ ብንል ብረትነቱን አልለቀቀም። እሳት ግን አይደለም። እሳት ሆነ ማለት ባህሪን ተላበሰ ነው፣ ሌላ አይደለም። እሱ ግን ሰው ነው፣ ሐቂቃ ሰው ነው። ይበላ ይጠጣ ነበር። ምሳሌ የሚባለው መላእክታው ነው። ፈተመሰለ ለሃ በሸራን ሰዊያ። ጅብሪል ግን ሰው አይደለም። በሰው ተመስሎ ቢመጣም ይሄ መመሰል እንጂ መሆን አይደለም። ኢሳ ግን ሆኖ ነበር ሐቂቃ ሰው እንደነሱ። ሐቂቃ ሰው ከነበረ አልችልም ከራሴ ካለ በቃ አምላክ አይደለህም። ከራስ ካልቻልክ ምን ያደርግልናል? ግልጽ ነው።